This is smart grammar of English. Atani right now. This you have to stay with me once. Find the value of k both the quadratic equations. Find the value of k both the quadratic equations. እነዚህ quadratic equations በሚሰጣችሁ ጊዜ 6x squared minus 17x plus 12 is equal to 0 and 3x squared minus 2x plus k is equal to 0 አሁን የኬን ዋጋ ፈልጉ ነው የተባላችሁ። ስለዚህ የመጀመሪያው የምንሰራው ይሄኛውን ይሆናል ማለት ነው። የላይኛውን እንሰራው። የላይኛውን ስንሰራው 6x squared አሁን እዩት ሲደመሩ 17 ኔጌቲቭ 17 የሚመጡ ሲባዙ ደግሞ 72 የሚመጡ ቁጥሮች እነማን ናቸው ብላችሁ ማሰብ መቻል አለባችሁ። እነማን ናቸው? ኔጌቲቭ 8 እና ኔጌቲቭ 9 ይሆናል ማለት ነው። ኦኬ ነው ይሄንን ፋክተራይዝ ብናደርገው የዚች መጀመሪያ ስንሰራ ሶሉሽን ስንሰራ የመጀመሪያው 6x squared minus 8x minus 9x plus 12 is equal to 0 እንላለን ማለት ነው። ከዛስ ምንድነው የምታረጉት? ከዛስ ምንድነው ኮመን የጋራ የሆነ እናውጣ። የጋራቸው የስድስት እነዚህ ኮመን ፋክተር 2x አወጣለሁ። ከዛ በኋላ 3x ከዛ ማይነስ 4 አወጣለሁ። ማይነስ 6x ስኩዌር ይመጣልኛል። ከዛ 8x ማለት ማይነስ እዚህ ጋር 3 የጋራቸው 3 ልውሰድና 3 አደርጋለሁ። ከዛ 3 ነው አወጣው እዚህ ጋር። ከዛ 3x ማይነስ 4 is equals to 0 ከዛ በኋላ 2x minus 3 2x minus 3 2x minus 3 2x minus 3 the whole 3x minus 4 equals to 0 አሁን የx ዋጋ ስንት ነው? ሶሉሽን ሴታችን x is equals to x is equal to 2x minus 3 is equals to 0 ብላችሁ የx ዋጋ ስትፈልጉ x is equals to 3 over 2 እንደገና ደግሞ and x is equals to 4 over 3 የመጣላችሁ ያ ማለት ይሄ ያ ማለት 2x minus 3 is equals to 0 ትሉና 2x minus 3 is equals to 0 2x is equals to 3 over 2 ታረጉና 3 over 2 እና 4 over 2 ይሄ ይመጣላችሁ። ስለዚህ የኤክስን ዋጋ ካገኘን ሳብስቲቲዩት አድርጉትና ከዚህ ላይ ሳብስቲቲዩት ብታረጉት አሁን ለምሳሌ በዚህ ቦታ የኤክስ ዋጋ የመጀመሪያው ሳብስቲቲዩሽን በኤክስ ዋጋ የመጀመሪያውን ስተኩ የሚመጣላችሁ የኬ ዋጋ ስንት ነው? ከዛ በኋላ ደግሞ ሁለተኛው ስተኩ የኬ ዋጋ ስንት ይሆናል? It's very simple for you በጣም ቀላል ነው። እስኪ አስቡና ንገሩ። የኤክስ ዋጋ ስንት ነው? የመጀመሪያው ነው በኤክስ ቦታ ይህ ሶሉሽን የተሰጠን የመጀመሪያው minus 3x square minus 2x plus k ስለሆነ የኤክስን ዋጋ ለማግኘት የኬን ዋጋ ለማግኘት ይህንን ተካ የመጀመሪያው ሳብስቲቲዩሽን 3 ላለው ይችኛዋ ደግሞ የኤክስ ዋጋ ስንት ነው? 3 over 2 the whole square plus 2 times የኤክስ ዋጋ 3 over 2 ስለሆነ plus k እዚህ ኳልስ 0 ይመጣልኛል ማለት ነው። ስለዚህ የመጀመሪያው የኬ ዋጋ ስንት ይመጣልኛል ማለት ነው? ኬ ስሰሩት k ኳልስ ኔጌቲቭ 15 over 4 ይመጣልኛል ማለት ነው። ኔጌቲቭ 15 over what? ኔጌቲቭ 15 over 4 ይመጣልናል። ሁለተኛው ደግሞ ሳብስቲቲዩት ብታረጉት የዚችን ኤክስ በሁለቱም ብታረጉት 4 over 3 the whole square plus 2 times 4 over 3 አሁን 4 over 3 plus k is equals to 0 አሁን በዚህ ብትሰሩት ደግሞ የኬ ዋጋ የሚመጣላችሁ
k b equals to ስንት ይመጣላችኋል? ኔጌቲቭ 8 ኦቨር 3 ይመጣላችኋል። ኔጌቲቭ 8 ኦቨር 3 ይመጣላችኋል ማለት ኳልኩሌት ሳረጉ ስለነበር Thank you for watching this video. ሁላችሁንም እንወዳችኋለን። Don't forget like, share, subscribe ማድረግ እንዳትረሱ። May God just bless you.